ልጁ እኮ ኬስ ሰጥቶ ቤት ሰጥተውታል። ኢንስታግራም ላይ ሲያገኝሽ እኮ እሱ ኦሬዲ ቤት ያለው ምን ያለው ሰው ነው። ምኑን ነው የምትጨርሽለት? ምኑን ነው የምታረጊለት? ወረቀቱን አስጨረስኩለት ለምትይ ምን ጨምረሽበት ነው? የጋብቻ ነገር ፈጽሞ እንኳን ቢሆን ኦኬ በጋብቻ ጨረስኩለት ብትይ እንላለን። አግብቶሻል? ቱሪና አፋውላ ኮልኮል ያምፍጣ ጀስት ዜሮ ፕራይስ ላይ ለጥፈሽ ትንቀሳቀሻለሽ። ሁላችንም እኮ ኢሮፕ ነው የምንኖረው። ማን ስለሆንሽ ነው አንቺ ዩናይትድ ኔሽንስ ጉዳይ የምታስጨርሺው? ሰራተኛ ነሽ። ያን ነገር ከልቤ ነበር ሳድርግ የነበረው። ከልቤ ያደረጋችሁት ነገር ደግሞ አድርጊያለሁ ብላችሁ አታወሩም። ግን የልብ ያደረጋችሁትን አውርታችሁ አትናገሩም ትያለሽ። ምራቋን ሳታረጊ ራሱ ምራቅሽን እየተፋሽ እየዋጥሽ የምታወሪ ሴት እኔ ወረቀት እዚህ ሀገር ማንም ለማንም ምንም አያስፈጽምም። ጋይስ ማንም አያስፈጽም። ለሁሉ ነገር ቢሮ አለ። ኦሬዲ ፕሮሰስ ላይ ነው። ቀነ ሲደርስ ትሄዳለህ። 4 ነጥብ ቀነ ሲደርስ ትሄዳለህ። ወይ ሲደውል ጠብቅ በእነዚህ ትላለህ፣ ወይም ደግሞ በቀጠሮ ቀን በቢሮ ትገኛለህ። በቃ ዛሴ የተደረገላችሁ ነገር ወይ ደግሞ የተደረገላችሁ ሰዎች ተመልሰው እናንተን ሲክዷችሁ ወይ ደግሞ ያሰውኮ ምናምን ብሎ ሲያወሯችሁ በጣም ነው የሚሰማችሁና ራሷን እኮ ሶሻል ወርከር አርጋ ነው የምታወራው እኮ ኤምጂ። የሚገርመው ነገር እኮ እሷ በአየር ስለመጣች ብቻ እንግዲህ የእናቷን ላኩልኝ ግን የትምህርት ቤት ፎርም መሙላት አቅቷት ሮዲገር ሲሞላላት እንደነበር የጂጂባ ሮዲገር ይባላል ሊሞላላት እሱን ለብቻ ደውላ ጠርታ ፎርም ሞልቶ ነው ያስገባላት ለራሷ። እሺ መንጃ ፍቃድ ፋኒን ያስተማራት። የሚገርማችሁ ነገር ፋኒን ያስተማራት ቁጭ ብሎ ሲያስነዳት ማለት አሁን እሷ የእሷ አስተማሪ ነው። ቢኮዝ ኦፍ እሷ በአየር ስለመጣች እሱ በባህር ስለመጣ አያችሁ። እናትዬ ሁሉ ቀን በባህር የእንትን ምናምን የምትለው ምን ያህል አይምሮዋን ዳሜጅ እንደሚያደርገው አንቺ እንትነሽ፣ አንቺ ሙጥቁነሽ፣ አንቺ ጎግለሽ፣ አንቺ ቂጥነሽ ምናምን ስትላት የእውነት ቂጧን ስታማስል ትውላለች። አመነቻት። ገባችሁ? ያ አይምሮአችሁ ካመነ በቃ ሁሉ ነገር እንትን ትላላችሁ። ላይ ተሰምቶንም ዝም ብለን ዙሪ ቁጭ ብያለሁ። ተሰምቶኝም ዝም ብዬ ኦኬ በቃ ያልፋል፣ ችግር የለም ዛሬ እንደዚህ ያላ ኦኬ። እውነታውን እኛ ነን የምናውቀው። እውነታውን ጓደኞቼ ነው የሚያውቁት። ውስጥ ቤተሰብ እንደ ቤተሰብ ገብተው የተዛመዱ ነው የሚያውቁት። የተዛመዱ ስለ የክርስትና አባት ታጊ ጓደኛ ነበረ፣ ቴዳ አሉ፣ እነ አቡና አሉ፣ አብረውን ብዙ ነገር ያደረጉ ማለት ነው። ቤታችን ጓዳችን አብረውን ሲያድሩ ሲበሉ ሲጠጡ የነበሩ እኛም እነሱ ጋር እየሄድን ስንዝናና ስናድር በቃ ቤተሰብ በደል በጣም ቤተሰብ ነበር እና እነሱ ያውቃሉ ማን ምን አይነት መስዋዕትነት እንደከፈለ እነሱ ያውቃሉና የራሴ ሰው የሚለው ካወቀ ኮሜንታተሮች ይወቁ አይወቁ፣ አይቻቸው ማላቅ ሰዎች ይወቁ አይወቁ፣ ለኔ ምንድን ነው የሚሰጠኝ ስሜት? ምንም አይሰጠኝም። እና እኔ ደግሞ እንደዚህ ሰው ነኝ። ሲፈጥረኝ ከማላውቀው ሰው ጋር ምንም አይነት ድንጋይ ቢወረወረብኝ ምንም አይመስለኝም፣ ምንም ማለት ነው። ከምታውቁት ሰው ጋር ግን መስዋዕትነት ካስከፈላችሁ ሰው ጋር ከኖራችሁለት ሰው ጋር መስዋዕትነት ከከፈላችሁለት ሰው ጋር ግን እንደዚህ ነገር ሲመጣ በጣም ቅር ይላችኋል። ግን እሺም ብዬ ተቀበይ ዝም ብዬ ቁጭ ብዬ ነበር። በቃ የራሴ አሁን ያቆም ሪያክት ማድረግ ሳቆም የሰማችሁት የሆነ ፖይንት ሰማችሁ? ምንም አልሰማሁም። የሚገርማችሁ ነው አንተ አራም ስፌድ ወሬ ብቻ ነው የሰማሁት። ጋይስ ምንም ቃላት እንኳን አልሰማሁም። የሚገርማችሁ ነገር ሰምታችኋል? የሆነ የሚጨበጥ ነገር አሁን ባቆምኩበት ሰዓት ምንም
አልሰማንም ጋይስ እኔ አልሰማንም ላይ እየኖርኩ ነበር እንደነገርኳችሁ ትምህርት ቤቴ ላይ ፎከስ ማድረግ ነበረብኝ እንደዛ ያደረኩ ነበር ነገርና ያ ነገር ተመቻችቶ ደግሞ መቆሚያ አጣ በቃ መቆሚያ አጣ ሁሉ ነገርና ለዛ ነው ዛሬ እዚህ የተቀመጥኩት ማለት ነው ከወረቀት ጀምሮ ሁሉ ነገር አሳክቼ ኦፍ ኮርስ ቋንቋ እችላለሁ በሰዓቱ አንተም ቋንቋ ይቸግር ነበር ግን ምንም ቢሆን ምንም በዛ ወጣትነት እድሜ ግን በጣም ሰራራጥ እንደነበር ታውቃለህ ኢትዮጵያ ሀብለስ ግገባ ድረስ ጀምሮ ማለት ነውና አያችሁት እሱ ኢትዮጵያ አሁን በቅርብ ነው አብሮን ያለገቡት ኢትዮጵያ እስከምትገባ ድረስ እኔ በዛ በወጣትነቴ እድሜ ስሯሯጥ ነበረ ፋኒ ዝም ብሎ ሽንት ቤት ውስጥ ነበር ገባችሁ ቁጭ ብሎ ያማጠ ነበር አያችሁ አንተ ኢትዮጵያ እስከምትገባ ድረስ በዛ ወጣትነቴ ስሯሯጥ ነበር አለች ስሯሯጥ ፋኒ is nothing because of እናቷ ነች የነገረቻት ለሰው መሆን ልጄ አርገ ልታረካት ትችላለህ እቃው ግን አለ ስትለው የነበረውን ሲደጋገም ለምን እሷም አትነቀው ለመሆኑ እቃው አለ ወይ ስትለው ቪዲዮ ላይ የምታወራው ልጄ እንት የምታረገው ልጄ እሱ ይሄን ዶንቆሮ ልጃችሁን ወሰዱ ስትለም ገባችሁ ይሄንን ነገር አምና ነው ይኖረችው ይሄንን ነው ያለችው አያችሁ አንተ ኢትዮጵያ እስከምትሄድ ድረስ እኔ በወጣትነቴ ስሯሯጥ ነበር አይደለ ታውቃለህ ዛት ሚንስ ፋኒ ነቲንግ ምንም አላረገ ምንም አየች ፋን ጂጂ እንደዚህ ነበር ማለት አንድ አይነት ነገሮች ሲደጋገሙ ያመንክ ትሄድና እንትን ምን ያህል ተጽዕኖ እንደሚያደርስ እያመንሽ መጣሽ ያልኳትን አያችሁ ያ እዛ ሴት እኔ ብቻ እየተራራጥኩ ነው እኔ ብቻ ነኝ ስትይ እንደ ሴት አይደለሽም እንደ ሴት ሆነሽ አላየሁሽም ቢል እውነቱን ነው ገብቶሻል ሀበላ የገባ ሰዓት ነበረ እኔ ተሰማኝ ስለ ለአንተ በቃ አደረኩልህ ብዬ ተገላገለ ምናምን ነገር ብዬ ደስ ብሎኝ ስገባ ነው እንዴ ለካ እኔ እዚህ ጋር እኮ እየተቆጠርኩ አይደለም እንደዛ ላይክ እኔ አንተን የኔ ነብለይ ብዬ ቤተሰቤ ነብዬ እንደቆጠርኩ አንተ እኔን የዛ ሰዓት ረሳይ ማለት ነው ላይክ ለእሱም ደግሞ ነገር ያለው በሰዓቱና እዚህ ጋር መጥቼ ለእናንተ ሳወራላችሁ እንደገና ያምን እዚህ ብቻ ነው ኤምጂ ሁሉም ዩሮፕ እስከ 3 ጊዜ ጠበቃ ይቀጠርላል ራሱ መንግስት ይቀጥርላል 3 ጊዜ ወድቀህ ራሱ ሪጀክት ተደርገ አንደኛ ጊዜ ጠበቃ ሁለተኛ ጊዜ ጠበቃ ሶስተኛ ጊዜ ጠበቃ ይግባኝ ትጠይቃለህ ትከራከራለህ እዚህ ዓለማየሁ ኤርፖ ከ4 ጊዜ በላይ ነው ጠበቃ መንግስት ያቆመለት አልገባ ምን ቢብሎ እስር ቤቱን ላገብቶ 19 ዓመት ሙሉ ጠበቃ ሰጥተውት ነው በጠበቃ አይለን ያለው በአራተኛ በላይ ሲከሽፍበት ነው ወደ ሀገር ቤት ሄደው ያ የደገምኩ ሳይሆን ለሱ የተናገርኩትን ነገር ነው ለእናንተ የተናገርኳችሁ ያለሁት እንደ አዲስ አይደለም እየተናገርኩላችሁ ያለሁት ለእናንተ እና በቃ ለእኔ ሀብዬ ለመጀመሪያ ጊዜ ኮምፕሌን ያደረኩበት ትዳሬ ላይ እሱ ኢትዮጵያ መግባት ከጀመረን ሰዓት ጀምሮ በቃ ጀርመን እኮ እናንተ ላይ 4 ሰዓትና 7 ቀን ማን ላይ ሰዎች ነን አስተያየታችን ምናምን ሁኔታችን ሌላ ነበርና ምን ኢትዮጵያ ተቀዘቀዘ ሁሉ ነገር ብዬ ኮምፕሌን አደረኩ ለመጀመሪያ ጊዜ ትዳሬ ላይ ትዝ ይለኛል ከዛ የተሰጠኝ ምላሽ ምንድን ነበረ በህይወቴ ሴት አምጥቼ አላውቅም ቤቴ ውስጥ ምናምን ነገር ሰው የመጀመሪያ ነው ለዛ ነው ምናምን ነገር ኦኬ ብዬ ታውኩት በቃ ኖርማል ነው ብዬ ታውኩትና እኛ ደግሞ ኢትዮጵያ ስንቴ እንደተመላለሰን ታውቃላችሁ ላይፋችን ላይ ዩቲዩባችን ላይ ገብታችሁ ታዩ ግልጽ ነው ማየት ትችላላችሁ ሰው ነገሮች የተደጋገሙ መጡ ምንም ፍቅሩ የለም ኢትዮጵያ ስንገባ ቤተሰቡ ጋር ስንሆን እንደ ኢትዮጵያና እንደ ኤርትራ እዛ ጋር ተቃውምጠን የሆነ ሰዓት ላይ እንደዛ ነበር አካሄዱ እኔ ባልናገርና ባልቆጣ ማለት ነው ይወት ጋር ስታወራ ስትቀበጣጠር ስማርት የሆነች መስሏት ምን አለች እኔና እሱ ማለት እንደ ኢትዮጵያ እንደ ኤርትራ እዛና እዛ ጋር ቁጭ ብለናለች አሁን ኤርትራ ምን አመጣው ጋይስ ኢትዮጵያን እዚህ ጋር ምን አመጣው ጋይስ ነገር ያሰመረች መስሏት ነው
ብዙ ነገር በመቀጣጠል ምሁር የሚኮነም ይመስላል። ይሁን እንደ ኤርትራና እንደ ኢትዮጵያ እዚህ ጋርና እዚህ ጋር ቁጭ ብለናለች። ደግሞ በቃ የምፈልገው የለመድኩትም እንደዚህ ነው፣ የምፈልገውም እንደዚህ ነው ነገር ሰው የትም ይሁን ቤተሰብ ጋር ሆን ላይክ ወይ እኛ ኦልሬዲ ተዋልደናል እዚህ ጋር ልጅ ተፈጥሯል ምናምን ነገርና ዋይ ኖት እና ከዛ ጋር ይጀምራል የኔ ትዳር ኮምፕሊኬሽን ማለት ነው። ከዛ በኋላ እየሄድን ስንኖር ደግሞ ውሸት ማዋሸት መጣ። ላይክ ይዋሸኛል ብዬ የማልጠብቀው ሰው እንደዚህ 10 ጣቴና 10 እግር ጣቶቼ ተጨማምረው የምፈርምለት ሰው እውነት በቃ በማይረባ ነገር ደግሞ እግዚአብሔር ይውጣ የሆነ ወይ ደግሞ አሳያት ሲባል በሚያስቅ ሁኔታ ነው ውሸቶቹን ሳገኝበት የነበረውና እንዴት የሰው ልጅ እኮ ቢያንስ እግዚአብሔርን አይቶ ማለት ነው መረዳት ይችላል። እኔ እግዚአብሔር እንዴት በዚህ በኩል ታስተላልፋለህ ብሎ በቃ እውነትም ፈጣሪ ከሷ ጋር ነው እና በቃ ለዚህ ቺት ያደረገው ለመጀመሪያ ጊዜ ከእናትሽ ጋር ነው ሳምሪ? ግልጽ እንዲሆንልን ስንት ጊዜ ነው ከእናትሽ ጋር የወጣው? ያ ለምን ማለት ለምን መረጣት? ምን አይነት ቀላል ሴት ብትሆን ነው ማለት? አው ካልሽ እንዴት ከሷ ጋር ማለት ለምን መረጣት? እንዴት ቀላል ሆናው? እንዴት ቀለለችው? ማለት ቺት አርጎ ውሸት ምናምን ከተባለ መጀመሪያ ጊዜ ቺት ያደረገው ከማን ነው? ከጂጂ ጋር ነው። አው ካልሽ ደግሞ ለምን ቀለለችው? እሷን ለመምራት ለምን እንትን ሆነ? ለምን ቅልል አለችው? ስለዚህ ሴት ብታመንስ ብሎ እኮ የሰው ልጅ ራሱን እንትን ይላል፣ ገደብ ያደርጋል። አንዴና ውሸት መጣ፣ እሱንም ኮምፕሌን ማድረግ ጀመርኩ። እኔ ውሸት ምንድነው? የመጀመሪያ ነው። እሺ የመጀመሪያ ኮንስ ችግር የለም። የመጀመሪያ ነገር ሁሌ ይታለፋል። የሁለተኛ ስትደግሙት ደግሞ በቃ ተሳስቶ ነው እንደገና ትላለች። የሶስተኛም ስታደርጉት ደግሞ ይሄ ነገር ምንድነው ላይክ የሚቀጥል ነገር ነው። እንደማያውቅ ከሆነ ከአንደኛው ወደ ሁለተኛው ከሁለተኛው ወደ ሶስተኛው እያለ ካደገ ማቆሚያ የለውም ማለት ነው። ኮምፕሌን ማድረግበት ነገር በዛም ነበረ። በጣም ጨቃጨቅ ነበር፣ ጣለው ነበረ፣ አኮርፍ ነበር፣ አለቅስ ነበረ። ቢካዝ እኔ እንደነገርኳችሁ ነው 24 ሰዓትና 7 ቀን ሙሉ ቤት ቁጭ ብዬ ከእሱ ጋር የምኖር ሴት ነበርኩ። ሌላ ምንም አላደርግም በቃ በህይወቴ ማለት ነው። ምንም አላደርግም ስላችሁ በቃ ምንም ምን እንጃ መታመን ቤት ከእሱ ጋር ቁጭ ብሎ ነገሮችን ኢንጆይ ማድረግ ምናምን ለእኔ ጥሩ ነገር የሚሰጠኝ ነበር የመሰለኝ። እሱም ለእኔ ልክ እንደዚ ይታመንልኛል፣ እሱም ለእኔ ልክ እንደዚህ ነው የሚያስበው የሚል አስተሳሰብ ነበር። ኬት እንዳመጣሁት ባላውቅም እና ግን ለካ እንደዛ ልክ እንዳልሆነ እንደምትጎዱበት ያሳወጣ ሲል እንደሚጎዳችሁ ምናምን ነገር በቀላሉ እያየሁ መጣሁ፣ የተገነዘብኩ መጣሁ። ነገር ኢትዮጵያ ላይ ደርሰን በመጣን ቁጥር ምናምን ነገር እሱ ላይ የማያቸው ጭንቀቶች ነበሩ። በእናቱ በኩል በጣም ይጨንቀው ነበረ፣ ያሳስበው ነበረ። እኔ ደግሞ እንደነገርኳችሁ ነው የእሱን ጭንቀት ካየው የእሱ ጋር ያሉብኝ ችግሮች እንዳለ ረሳውና ምናልባት በቃ ይህን ጭንቀት ያለቡትን ነገር ካቃለልኩ ለእኔም ጥሩ ይሆንልኛል፣ ለእኔም እንደዚህ ይሆንልኛል፣ የምፈልገውን ነገር ያደርግልኛል ምናምን ብዬ ነበር የማስበው። ብቻ እናቱ እንደሚጨንቀው ሲነግረኝ ወይ ደግሞ እኔ መንገርም አይጠበቅበትም። ነገሮች ሁኔታዎችን አይታችሁ የምትገነዘቡት ነገር ይኖራል። ሳምሪ እንደዚህ ነው የምታወሪው? በቃ እነ ሳምሪ ፕራንክ ሲሰሩ እንጂ ጋይስ እንደዚህ ሲያወሩ በጣም ነው የሚጨንቁት። እግዚአብሔር ኧረ በስመ አብ እኔ በጣም ለፍላፊዋ እንኳን ጋይስ 4 ነጥብ አለኝ፣ 2 ነጥብ አለኝ፣ ኮማ አለኝ፣ የሆነ ነገር አረጋለሁ፣ 1 ነጥብ አስገባለሁ ምናምን። እሷ 6 ጽሑፍ ነው የምታረገው። እንኳን ደክሞኝ አስባችሁታል? 8 ሰዓት 10 ምናምን ሰዓት እኔ ቆሜ መጥቼ እና ኦኬ ነገር የሚጨንቅ ከሆነ በቃ እንደዚህ እናድርግ እና እኔ ደግሞ በቃሌ ነበር በራሴ በገዛ በፍቃሌ በቃሌ እኔ እንደዚህ አደርጋለሁ። በቃ ይሄ ነው የሚጨንቀው፣ እኔ በፍቃሌ እንደዚህ አደርጋለሁ ቃል ገባለሁ ብዬ የማዘሩንም እኔም እሱም 24 ሰዓት ከሱ ጋር ነኝ ስትል ነበር አይደል? 24 ሰዓት ከእንጂ ጋር ከሆነ እንዴት ነበር ቺት ሲያደርግ ነበር? በሐሳብ ነው? ፎን ሴክስ ነው የሚያደርጉት ከጂጂ ጋር? ምን ነው ያደረገው የነበረው? ፋኒ ሳምሪ 24 ሰዓት ከሱ ጋር ነው ላለ ፍቅር አለች። መቼ ነው የልጅ ቺት ያደረገው? በሐሳብ ነው
ከጂጂ ጋር